አዲሱ መንግስት ወዲያውኑ የተለያዩ ተቋማዊ ለውጦችን ማከናወን የጀመረ ሲሆን የንጉሳዊ ስርዓቱ ወታደራዊ ተቋምን አፍርሶ በ1918 በአብዮታዊው መሪ ሊዮን ትሮትስኪ አንድ አዲስ የተደራጀ ጦር ሰራዊት ይዞ ብቅ አለ። ስሙንም ቀዩ ጦር አሉት። የዚህ አዲሱ ጦር ዋነኛ ዓላማዎችም የአብዮቱ ጠላቶች የሆኑትን ነጩ ጦር አባላትን መመከትና እንዲሁም ደግሞ የሶሻሊስቷ ሩሲያ ዓላማዎች እንዲሳኩ ዘብ እንዲሆን ነበር። ትሮትስኪ ቀዩ ጦር ሲል የሰየመውን ሰራዊት በብቁ የጦር ጠበብቶች እንደገነባው ይነገራል። ይህንንም ከሩሲያ የእርስ በርስ ጦርነት አንስቶ የናዚን ግዙፍ ጦር ከሞስኮ አንስቶ ወደ በርሊን እንዲያፈገፍግና የሁለተኛው የዓለም ጦርነት መልክ ባልተጠበቀ ሁኔታ እንዲቀየር እስካስቻለበት እስከ 1941 የሞስኮ ዘመቻ ድረስ በተግባር በማሳየት አረጋግጧል። Hitler planned his greatest gamble. Operation Barbarossa, the assault on the Soviet Union. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።